ማርሻል ብርሃኑ ጁላ የተሸለሙት ተጠርተው ከምክትል ኢታማዦር ሹሙ ጀነራል አበባው ጋር በመለስ ዜናዊ እጅ በወያኔ ዘመን አዝረጥርጠው በሰሩት ከፍተኛ ወታደራዊ ጀብዱ በሰሩት ከፍተኛ ወታደራዊ የመኮንነት ተልኮ ሲሸለሙ በአደባባይ ታያላችሁ። ማን ብለው እንደተጠሩ ሂዱና ቪዲዮን ተመልከቱ። ማን ተብለው እንደተጠሩ በምን ማዕረግ እንደተጠሩ በዚህ ማዕረግ አልፈው በዛ መተው ከአስር አለቃ መተው ምናምን የምትሉ ወራዳዎች ራሷ ህወሓት መራሽ በሆነው ኢህአዴግ ውስጥ በምን ማዕረግ ተጠርተው ከመለስ ዜናዊ እጅ የአንደኛ ደረጃ ወታደራዊ ኒሻን መሸለማቸውን ተመልከቱ። ስለዚህ ሻዕቢያን ቅጥቅጥ አርገው እያባረሩ ሰማይ ግንባሩን እስከሚገጨው እንዲፈረጥጥ ሻዕቢያን ያደረጉ ጀግና ፊልድ ማርሻል ናቸው። ፊልድ ማርሻል ብርሃኑ ጁላ ደግሞዋለው ሻዕቢያ ሰማይ ግንባሩን እስከሚገጨውና እነ ዩሴን ቦልት በማይደርሱበት ሁኔታ እንዲፈረጥጥ ተደርጎ መለስ ዜናዊ ነው ራሱ አቁሙ ከዚህ በኋላ ወደፊት እንዳትሄዱ ብሎ አስቆማቸው። ኤርትራ እኛማ ምጽዋን ይዘን ነው ምን ቆመው ብሎ ኢትዮጵያ መከላከያ ሰራዊት ባይል ሲነሳ መለስ ዜናዊ ነው ያስቆመው። ነገር ግን ያንን የወታደሩን እንትን ለማድረግ እነዚህን ከፊት ይመሩ የነበሩትን ጀግና አርበኛ ፊልድ ማርሻል ብርሃኑ ጁላን ጨምሮ ቀድሞ የተጠሩት እሳቸው ናቸው። አንደኛ ደረጃ ወታደራዊ የጀግንነት ሜዳሊያ ወይም ኒሻን ከመለስ ዜናዊ እጅ ተቀብለዋል። ሌላው ይሄ ሁሉም ይንጫጫው ባዳና ባንዳ በቅርብ ጊዜ ወያኔ 3 ጊዜ መታለች። 3 ጊዜ ስትወረን አከርካሪዋን በመስበር ክቡር ጠቅላይ ሚኒስትሩ መግባታቸው እንዳለ ሆኖ ያለ እንቅልፍ በመስራት በአንድ ጊዜ ሰራዊቱን በመምራት 3 ጊዜ ወያኔን ድባቅ የመቱት ፊልድ ማርሻል ብርሃኑ ጁላ ናቸው። ስለዚህ ፊልድ ማርሻል ብርሃኑ ጁላ የቀጠቀጧቸው ሻዕቢያዎችና ደም ያስተፏቸው ወያኔዎች የነሱ ተላላኪ ባንዳዎች ዛሬ በፈለገው አይነት መንገድ ቢጮሁ መከላከያ ሰራዊታችን ፊልድ ማርሻል ብርሃኑ ጁላ ማን እንደሆነ ያውቃል። እንዲሆነ ነበር እንደዚህ ሆኖ ነበር። መቼ በምን ከማን ጋር ሲደረግ ከዛ እሳቸው የተናገሩት ንግግር ለማጥላላት ተሞከረ። የተናገሯት ንግግር አንዷም አትወድቅም። አንዷም ኢትዮጵያውያን እጅ መስጠት ታሪክ የለንም ነው ያሉት። የስ ኢትዮጵያውያን የእርስ በርስ የተለያዩ አይነት ነገሮች ላይ ሊፈጠር የሚችል ነገር ሊኖር ይችላል። ኢትዮጵያውያን ግን ከግብጽ ጋር ስንዋጋ 3500 ግብጻውያን ስንማርክ አንድም ኢትዮጵያ አልተማረከም። አድዋ ላይ 7000 ጣሊያናውያን ስንማርክ የጣሊያን ሰፈር የሚባል አለ ታውቁታላችሁ። 7000 ጣሊያን ማርከን አዲስ አበባ መንገድ ስናሰራቸው ነበር ጣሊያኖችን። አንድ ኢትዮጵያ አልተማረከም። ሲንግል ኢትዮጵያ። ስለዚህ ፊልድ ማርሻሉ ሲናገሩ በእውቀት በታሪክ ላይ ተመስርተው ነው በሚገባ ነገሮችን ግራና ቀኝ አይተው እንጂ እንደናንተ ዝም ብሎ ስቱዲዮስ እየተዘረፈጡ የውጭ ሀገር ዜግነት ይዞ በርገር በቀደደው አፋቸው የሚቀደዱ አይደሉም። የኢትዮጵያን ድምጽ የመከላከያ ሰራዊቱን ድምጽ የሚያሰሙ ክቡር የሆኑ ፊልድ ማርሻል ናቸው። በትግስት የሚራመዱ 45 ዓመት ውትድርና ምን እንደሆነ በየደረጃው አይተው የመጡ ፔሮል ላይ ፈርመህ ማታቅ ቤተሰብ አስተዳደር ማታቅ ተስማምተህ ስቱዲዮ መምራት ማትችል ሁሉ ፊልድ ማርሻሉ ላይ አፍህን በፈለገ ደረጃ ብትከፍት ምንም የምታመጣው ነገር የለም፣ የምትቀይረው የለም። እኚህ ሰው የሚናገሯቸው ንግግሮች ከሰማችሁ እያንዳንዱ ህገ መንግስታዊ ናቸው። ባለፈው በእሳቸው ላይ ሙሉ ፕሮግራም ሰርቻለሁ። ህገ መንግስታዊ ንግግሮችን ነው የሚያደርጉት። ከህገ መንግስት ውጪ የሆነ ንግግር ተናግረው አያውቁ። በሰላም መኖር የማትፈልጉ ከሆነ ህገ መንግስቱን ተከትላችሁ መሄድ ትችላላችሁ፣ ህገ መንግስታዊ ስርዓቱ ባስቀመጠው መሰረት ብለው የተናገሩትን ላይ አንዴ ዘመቻ ነበር። ስለዚህ ወደዳችሁም ጠላችሁም ፊልድ ማርሻል ብርሃኑ ጁላ ሻዕቢያን አላዝረጠሯጣቱም ወይ? መቼ? 1990 የዛሬ 17 ዓመት የዛሬ 18 ዓመት አዝረጥርጠዋት ከራሱ ከመለስ ዜናዊ ሂዱ አትሂዱ ምጽዋን እኮ ይዘው ነበር። ያኔ በቃ አለቀ። ወደ ምጽዋ ነበር የሚሄዱት። ሰራዊታችን በከፍተኛ ፍጥነት እየገሰገሰ ነበር። ምጽዋ ጭምር በቁጥጥር ስር ሊያስገቡ ነበር። ከፊት ለፊት ሆነው ያዋጉ የነበሩት እኚህ ፊልድ ማርሻል ብርሃኑ ጁላ ናቸው። ደግሞዋለው ከመለስ ዜናዊ እጅ ነው አንደኛ ደረጃ የመጀመሪያውን ከፍተኛ ወታደራዊ ኒሻን የተቀበሉት። በቅርቡ ወያኔ መጣች። ዛሬ የምትሰድባቸው የት ነበርክ? መቀሌን ከበዋል። የፕሪቶሪያ ስምምነት የተደረገው ልትዋሹ ነው? አዲግራት በማንሰር ነበር፣ አክሱም በማንሰር ነበር፣ ሽረ በማንሰር ነበር፣ ጠቅላላ ዘውል ትግራይ
መቀሌ ዩኒቨርሲቲ በማን ስር ነበር? መቀሌ አውሮፕላን ማረፊያ አሉላ አባ ነጋ በማን ስር ነበር? በፊልድ ማርሻል ብርሃኑ ጁላ በሚመሩት ጀግናው የኢትዮጵያ አይበገሬው መከላከያ ሰራዊታችን ስር ነበር። ስለዚህ ብትንጫጩ የናንተ ጫጫታ የትም አባቱ አይደርስም። ተልባ ብንጫጫ በአንድ ሙቀጫ። ፊልድ ማርሻሉን አታውቋቸውም። 45 ዓመት እያንዳንድ ወጠጤና እያንዳንድ ኢትዮጵያን ልትረብሽ የምትፈልግ ደግሞ ጉፋያ ሽማግሌ የእንጨት ሽበቶች እናንተ ትላንት የተናገራችሁትን ዛሬ ማትደግሙ ትላንት ወያኔ ስትሰድቡ ሻቢያን ስትሰድቡ የነበራችሁ አንዳንዶቻችሁን ፍርፋሪ ስትለቅሙ የነበራችሁ ትላንት የተናገራችሁትን ዛሬ መድገም አትችሉ። እኚህ ሰው ግን ለ45 ዓመታት በጽናት በመከላከያ ሰራዊት ውስጥ ሄዱ ናቸው። ተመልከቱ ወገኖቼ፣ በጫጫታ ብዛት እውነትን መጋረድ አይቻልም። ሺህ ድቅድቅ ደመና ቢኖር የፀሐይ ብርሃንን እንደማይጋረደው ሁሉ የነዚህን 24/7 የሚታትሩ ሰዎች ማቆም አትችልም። አንደኛ ያያየ ነው ምን አይነት ኤሊት ሰራዊት እየፈጠሩ እንደሆነ። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመናበብና ከሌሎች ጀነራሎች ጋር በመናበብ ከጦር ክፍሎች ጋር በመናበብ የሚገርም አይነት የሚያስደነግጥ ምንድነው ግብጽን የሚያሯሩጣት የሚያጫጫኋት አውሮፓ ህብረት እኮ ልመናን ሄደችው። እዚች ኢትዮጵያ የምትባል ሀገር ላይ በጋራ ሆነን ስቴትመንት እናውጣ ብላ አውሮፓ ህብረት ሄዳ ብትዞር ዩናይትድ ኔሽንስ ምን ወደዛ ምናምን ሲሏት ሄደች። ኢሳያስ ደግሞ አይታችሁታል። እየሮጠ ሄዶ በግብጽ አውሮፕላን መጣ። ሽማግሌው አውሮፕላን የለው እንደው የመንገደኛ አውሮፕላን አንድ ከሄደ እኮ ኢሳያስ ከሄደ መንገደኛ አንድ ቀን አይሄድም። ኤርትራ ውስጥ አንድ አውሮፕላን ናቸው ያለችው። አንዱ ተገፍቶ የሚነሳ ነው። እሱም እዛ ጋር ሊከሰከስ ስለሚችል አይነሳም እንዴ። በምን ሞራላችሁ ነው እናንተ የምትናገሩት? ፊልድ ማርሻል ብርሃኑ ጁላን በምን ሞራል ምን ሰራችሁ ለኢትዮጵያ? ይሄ ሰው እኮ ይኸውላችሁ ወደዛ ጋር የሌለ ታሪክ አድርጋችሁ የሆነ ፎቶግራፍ ምናምን አውጣችሁ በኤአይ ዘመን የሆነ ነገር ልታወሩልን ትፈልጋላችሁ። ይሄውኛ ስናውቅ ሁለት ጦርነቶች ናቸው የተካሄዱት። አንዱ ሻቢያ የብሪት ጦርነት ያደረገበት እዛ ላይ ፊልድ ማርሻል ብርሃኑ ጁላ ናቸው። እንካ ድቅቅ ካደረጉት ጀግና የፊት ለፊት መሪዎች አንዱ እሳቸው ናቸው። ማረጋገጫ በቪዲዮ ይቀርብልሃል። መለስ ዜናዊ የሰጣቸው አለ ነጋ ባይዘይ ደስ የሚለው ባለፈው አሰምቻችኋለሁ። ፊልድ ማርሻሉ በዛን ሰዓት ብርጋዴር ጀነራል ብርሃኑ ጁላ አንደኛ ደረጃ የጀግንነት የመከላከያ ሜዳሊያን ሴኩሪቲ ጌታቸው ነበር ሸኝተውታል። እሱ ነበር በወቅቱ ጥርጥሪ የሚያደርገው የሚሸልመው መለስ ነበር። በመለስ እጅ ሜዳሊያ ተቀብሏል። እደግምልሃለሁ በመለስ እጅ ሜዳሊያ ተቀብሏል። ፊልድ ማርሻል ብርሃኑ ጁላ ወንድማችን ታላቃችን ምናከብረው ትልቁ ሰው። ከዛ ሚንጫጫው በሙሉ የወያኔ ጀሌ ነው አይደል? የወያኔ ጀሌ ደግሞ ልንገራችሁ አሁን የዛሬ 5 ዓመት እስከ 4 ዓመት የዛሬ 5 ዓመት እስከ 4 ዓመት ባለው ጊዜ 3 ጊዜ ሞክራችሁ 3 ጊዜም ፊልድ ማርሻል ብርሃኑ ጁላ ዶጋመድ አድርጓቸዋል። ስለዚህ በተናገሩ ቁጥር የሚናገሩት ድሮን ነው የሚናገሩት። ኢትዮጵያ አይታ ማጣቀው ከባድ መሳሪያ ነው የሚናገሩት። 100 ሚሊዮን ዶላር የሚያወጣ ጀት ራሳቸው የሰሩት ነው። እንግዲህ ፊልድ ማርሻል ሰራዊቱን ምንንም ነው እንደምትሉት እንግዲህ ራሳቸው የሰሩት። ይሄ ሰው ምን አይነት መከላከያ ሰራዊት እንደፈጠሩ ታያላችሁ። ሰራዊቱ ጀነራሎች ትልቅ ጀነራሎች ቁጭ ብለው እንዴት እንደሚያዳምጧቸው ታያላችሁ። በሲኒሪቲም በብቃትም በጀግንነትም ነው ይሄንን ያገኙት። እናንተ ማን ናችሁ? እናንተ ቤት መምራት የማትችሉ፣ እናንተ ስቱዲዮ ውስጥ ተስማምታችሁ መኖር የማትችሉ፣ እናንተ ፓርቲ መስርቱ ብትባሉ 107 ቦታ ተበጣጥሳችሁ እንዳሜባ በየሃዴቃ የመጣችሁ ይህንን ጀግና እንቁ የኢትዮጵያ ልጅ ለመናገር መቼም አንድ ትልቅ ሰው ማን የሚባሉ ሩሲያዊ ፈላስፋ እናንተን የተናገሩት ነገር አለ። ምን አሉ? ማህበራዊ ሚዲያ የኖቤል ተሸላሚውንም ከአራተኛ ጨክፍል ሮጥ የወጣውንም ቤተሰብ ማስተዳደር ያቃተውንም አብሮ ማስቀመጡ ወረራ አካሂዶብናል ብሎ ነው ያስቀመጠው። ወረራ፣ ደምኛ ወረራ። እናንተ አሁን ከፊልድ ማርሻል ብርሃኑ ጁላ ጋር መቼም ምን ይደረግ? ሶሻል ሚዲያ ሪስትሪክሽን የለውም። ኢሜሪተስ ፕሮፌሰሩን፣ ሳይንቲስቱን፣ የኖቤል ተሸላሚውን አሉ የሚባሉ ሰዎችን ከአንድ ወጠጤ ጋጠወጥ ጋር አብሮ ያስቀምጣል። መሳደብ ደግሞ ዕውቀት አይጠይቅም። ስለዚህ ይሳደባል። ቁጭ ብሎ መሳደብ ዕውቀት አይጠይቅም። የትኛውን ፍልስፍና የትኛውን ስኩል ኦፍ ቶት የትኛውን ኢዲዮሎጂ ወይም አይዲዮሎጂ አውጥታችሁ ነው እናንተ ተናግራችሁ የምታውቁት? እሳቸው የሚናገሩትን አሁንም ብያለሁ። 5000 ጓደኞቼ
የፌስቡክ ክፍት አድርጌላችኋለሁ። ከ5000 ጓደኞቼ ደግሞ ማአት ፌክ ኢትዮጵያ ያለ ጥያቄ የለውም። በዚህ ዓመት 39000 ላይ ካለኝ በዚህ ዓመት 32000 ላይ ካለኝ የላችሁም ፌክ ኢትዮጵያንስ በተለያየ አካውንት ገብታ ተገቢ ቆመ ነበርና ጻፍ እዚሁ ያነበብኩ ሰው ያየ አደባባይ ይሄው ከተጻፈ እመለከታለሁ። ለ5000ዎቻችሁ ክፍት ነው። ጻፍ ስለ ፊልድ ማርሻል ብርሃኑ ጁላ ውሸትህን ሜዳ ላይ አዝረጥርጬ እደግመዋለሁ። ሰማይ ግንባርን እስከሚገጨው ብቻ ሳይሆን በከረፋ ሽንት ሻወር እንድትወስድ አደርጋለሁ። ፊልድ ማርሻል ብርሃኑ ጁላን እናንተ 45 ዓመት ማለት ነው። በውትድርና ዓለም ውስጥ 45 ዓመት ጸንቶ መኖር ማለት ምን ማለት ነው? ተራራውን ያውቁታል፣ ሸንተሩን ያውቁታል፣ ሐሩሩን፣ ቁሩን፣ ፀሐዩን፣ ዋዩን ተቋቁሞ የኖረ ለኢትዮጵያ እድሜውን የሰጠ የአንድ ሰው ያህል እድሜ በመከላከያ ውስጥ የኖረ ሰው የማንም ሰፈር ለሰፈር የዞረ ሊጥ የሚደፋ ከረፈፍ ዱቄት ፊልድ ማርሻል ብርሃኑ ጁላ ሊናገር አይችልም። ዱቄት ተሰብስባችሁ ጩሁ ለበላችሁበት። ለሀገር ነው የሚሰራው ፊልድ ማርሻል። የሚገርም አይነት ኤሊት ሰራዊት ነው የሚመራው። ኤሊት ሰራዊት ነው የፈጠረው። ወግ መቼ ወድላችኋል? ቴታነስ በተወጋ የካሳንቺስና 4 ኪሎ ቆርቆሮ መኖር ለምዳችሁ የውጭ ሀገር መሪዎች ሲመጡ ገመናችን እንዳይታይ በደርግ ጊዜም በወያኔም ጊዜ ቆርቆሮ 4 ኪሎ በቆርቆሮ ይሸፈንና ከዛ ይነሳል። ነበርኩኝ 30 ምናምን ዓመት አዲስ አበባ ውስጥ ከ83 ጀምሮ አስተምሬያለሁ። እስከወጣሁበት የዛሬ 3 ዓመት ድረስ አዲስ አበባን አውቃታለሁ። እንደገማች ነበረች። እስጢፋኖስ ቤተክርስቲያን ለመሳለም አፍንጫችን ይዘን ነበር የምንሄደው በየቦታ እየተፍነፈገን። አይተህ ማታቀውን የመንገድ ኢንፍራስትራክቸር አሳዩ። አይተህ ማታቀውን መብራቶች አሳዩ። አይተህ ማታቀውን ድልድዮች አሳዩ። አይተህ ማታቀውን ሃይማኖታዊ ስርዓቶች በከፍተኛ ክብር ተከበሩ። ለመጀመሪያ ጊዜ ለሃይማኖት ካርታ ሰጡ። ለቤተክርስቲያን ከተወረሰበት ቦታ ወጣው ሰርተውም ሰጡ። ደርግ ቤተክርስቲያን የሰራችውን ነው የወረሰው። እነዚህ ሰዎች ግን ሰርተው ሰጡ። ምንድነው ብስጭትህ? ኦሮሞ አይደሉም? ሃይማኖታቸውን የፊልድ ማርሻል ብርሃኑ ጁላን አላቅም ኦርቶዶክስ ነኝ ብለው ፊት ለፊት አልወጡም። this is the main problem behind the ሁሉ ጩኸት። ወደድክም ጠላህም በቁመቱ ልክ ኦሮሞ ከቁመቴ ከፍ ልበል የሚል አይደለም፣ ተፈጥሮ አይደለም፣ ከቁመቴ ልነስ የሚል አይደለም፣ የሚያንስበት ምክንያት የለም። በቁመቱ ልክ ግን ኢትዮጵያን ይጠቀማል። ይሄ የሚያሳብድህ ካለ ሀገርን ትፈልጋለህ። ክሪስታል ክሊር ሀገርን ትፈልጋለህ። ሲጀመር አንተ ዜግነት አለ እንደ ኢትዮጵያ። ፖለቲክስ የዜጎች ጉዳይ ነው። you have no right to elect and to be elected። መምረጥም መመረጥም አትችልም። you have no right to form political parties in Ethiopia። ፖለቲካ ፓርቲ በኢትዮጵያ ውስጥ ማቋቋም አትችልም because you are not Ethiopian citizen, you are not Ethiopian national. So please don't open your wider mouth against the interest of the Ethiopian people for the sake of convenience of others. Surrogates, Trojan horses. You are running only after your belly. ከከርሳችሁ ከቀፈታችሁ በስተጀርባ ነው የምትቆዩት። But these people have transformed Ethiopia in all aspects of life, be it in political scenario, in economic arena, in the social facets, as well as in the cultural fabric of lives of the Ethiopian society and East African or African at large. Paradoxically enough, having lived in different Western countries, you add fuel to the burning fire of the problems. You create animosity among ethnic communities in Ethiopia. But we are struggling for civility. That means treating all people as equal, irrespective of their status and who they are. We are running after compromise, accommodating others' view, idea, opinion and the like without being overridden by our own dogmatic belief. No principle in Ethiopia could be fixed as my way or the highway. These people are passionate, compassionate. በፈለጋችሁት መንገድ ስትሄዱ it is for the first time ያልቀየሩት ዘርፍ የለም። ምቀኛ ሁላ ዘምቀኛ ኮምፕሌክስ ይሉ ነበር አንድ ትልቅ የአዲስ አበባ ዩኒቨርሲቲ መምህር። ምቀኛ ካልሆንክ እያንዳንዱን ዘርፍ የቀየረልህ ይሄ ስርዓት። እያንዳንዱን ዘርፍ አጋዚ የሚባል ለብቻው ወጥቶ የሚገድል ሰራዊት የለም። በአንድ ቋንቋ ተናጋሪ የተደራጀ አስፈላጊ ሲሆን የዞረ የሚገልህ የለም። በአደባባይ ጎንደርና ጎጃም 100 ነበር። ባህር ዳርና ጎንደር በአንድ ቀን ከ100 በላይ ሰው ነበር የረሸኑት። ዛሬ ያለው ሰራዊት እንደሱ አይደለም። ጫካ ስትገባ
የህዝብን ሰላም ስታውክ፣ ሰንጋት ዘርፍ ተማሪዎችን ስትገድል፣ መምህራንን ስትገድል፣ የጤና ባለሙያዎችን ስትገድል፣ ትምህርት ቤት ላይ ስትሰፍር፣ መኪና ስታቃጥል ያቃጥላል። መድኃኒዓለም ያቃጥላችሁ፣ አላህ ያቃጥላችሁ፣ ዋጋ ያቃጥላችሁ፣ ተቃጠሉ። እናንተ ናችሁ ኢትዮጵያን ህዝብ ሰላም የነሳችሁት እንጂ እነዚህ ሰዎች ያልቀየሩት ዘርፍ የለም። የትምህርት ዘርፍ በሚገርም ሁኔታ ቀይረዋል። በአንድ አመት አልኩ 14 ትምህርት ቤቶችና 1000 የመማሪያ ክፍሎች አዲስ አበባ ውስጥ በዚህ አመት አስመርቀዋል። 22 የጤና ጣቢያዎች ደግመላለሁ በዚህ አመት አስመርቀዋል። 3 ቢሊዮን ዶላር ከቡና ብቻ ያመጣሉ። አምና 9.3 ቢሊዮን ዶላር ከወጪ ንግድ ከኤክስፖርት አምጥተዋል። ሰምተው አታውቅም። ስለ 10 ቢሊዮን ዶላር የህዳሴውን ግድብ ለመጨረስ ማአት የፈጃቸው የሱን እጥፍ የሆነ አየር መንገድ በአመት 100 ሚሊዮን ህዝብ የሚያጓጉዝ ደግመዋለሁ 100 ሚሊዮን ህዝብ የሚያጓጉዝ ስንት ቱሪዝምን እንደሚያንቀሳቅስ፣ ስንት ሆቴሎችን እንደሚያንቀሳቅስ፣ ስንት ትራንስፖርቶች እንደሚያነቃቃ፣ ምን ያህል ገቢ በአመት እንደሚያመጣ ይሄንን ደግሞ ካልኩሌት ብታደርገው ኢንካልኩሌብል ነው፣ አንኢማጂኔብል ነው። ስለዚህ ማነህ አንተ እነዚህ ሰዎች ለመናገር? who are you? These people are deus ex machina. They are self-made men by dint of their qualities, by dint of their merits. የሰጣችኋቸው ስዩም እግዚአብሔር ብለው የተቀበሉት አይደለም። እንደ ደርግ ዘርፈዋል። በትግል በኢትዮጵያ ህዝብ ትግል ወደፊት ለፊት የመጡና የኢትዮጵያን ህዝብ ወደፊት ለፊት እያራመዱ ያሉ ናቸው። ለእናንተ ትግስት አያስፈልግም። ለእናንተ ቃል መረጣ አያስፈልግም። ጉፋያዎች ማናቃችሁ ናችሁ። ልደቱ አያሌው፣ አንዳርጋቸው ጽጌ ስማችሁ ራሱ ሲሰማ አንዳርጋቸው ጽጌ ትናንት ወያኔ ምን ትል ነበር? ትናንት ስለወደ ምን ትል ነበር? በአደባባይ ዛሬ ደግሞ ተገልብጠህ ትቀደዳለህ። ትናንት ሙስሊምና ክርስቲያንን ለማጣላት መጽሐፍ የጻፍክ ሰው ከሆነ ራስ ወዳድ ስግብግብ ልደቱ በዓለም በኢትዮጵያ ታሪክ አይደለም በዓለም ታሪክ የዶክተር አብይን ያህል ቀን የለም። ስልጣን ይሰጥኛል ብለህ ነው ለቀበሌያቸውንም ሲል ሲል ገባ። ከመስከረም 30 በኋላ መንግስት የለም አልክ። አይሰጥህማ፣ አቅም የለህም። በምን ኤክስፒሪየንስ ይስጥህ? እድር መርታል ነው እድር፣ እቁብ መርታል ነው እቁብ፣ ቤት መርታል ነው ሚስት የለም፣ ውሽማ እዚህም እዛም ውሽማ። አይ ነው እዚህ ውሽማህን አውቃታለሁ ነው ያጠገብ ያለችውን ከፈለክ ነውር ስለሆነ ለሷ ክብር ስል እንጂ እዚህ ቨርጂኒያ አጠገቤ ስተርሊንግ ያለችውን ሚስትን ማን ውሽማን ልነግርሽ ከውሽማዎች አንዷን እንዳንተ አይነት ወራዳ ነው ዶክተር አብይ የሚናገረው ልክስክስ በየቦታው የምትልከሰከሱ ሚስት መምራት ያቃተ ሰው አንተ እነ ፊልድ ማርሻል ብርሃኑ ጁላ ላይ እናንተ ናችሁ አፍ የምትከፍቱት። 45 አመት በውትድርና የቆየ ወያኔን አዝረጥርጦ የጀግንነት ሜዳሊያ ሳይወድ በግዱ የመረረው መለስ የሸለመው ሻቢያን ያዝረጠረጠ ሰው ዛሬ ምርኮኛ ነበር ምናምን ፊት ምርኮኛ እናንተ ባንዳዎች። እሱን እናውቀዋለን። በዚህ 18 አመት ማን እንደሆነ እናውቀዋለን። በሻቢያ ጦርነት ላይ ነበርንበት። ግጥሙን ትናንት በቃሌ ነግሬሃለሁ። ነበርንበት። ከትግራይ ወንድሞቻችን ከትግራይ እህቶቻችን ጋር ቆመን ነበርንበት። አብረን አንድ ላይ ታግለን ነበር። መለስ ወዶት አይደለም በብቃቱ ነው። ፊልድ ማርሻል ብርሃኑ ጁላን አንደኛ ደረጃ ውትድርና ተሸላሚ ሜዳሊያ እያለ ሴኩቱሮ ጌታቸው ዛሬ ሄዷል። በኩይ ዓላማ ገብቶ ዛሬ በህይወት የለም እየተናገረ መለስ የሸለመው ይሄ ሰው ነው። ማንን ሰብሮ? ሻቢያን ድጋሚ ሰብረዋል። እንክትክት አድርጎ አሁን ደግሞ እንዳይመለስ አድርጎ ነው። እንደ በፊቱ አይደለም። ትናንት መለስ ነበር ተመለስ ያለው። ዛሬ ተመለስ የሚላችሁ የለም። ዛሬ የስብሐት ነጋ ዳይነስቲ አይደለም ኢትዮጵያን እየመራ ያለው። ትቀበላታለህ። ሻቢያ አላቆሙን ካልክ እንመጣልሃለን እስከ ቦታው ድረስ። ማርክ ማይ ወርድ። ይሄን ስለምታውቁ ነው የምትንጫጩት። የሻቢያ ባንዳ በሙሉ ተነሳ፣ አንድ ላይ ተንጫጫ። ከዛ ቀጠለና ደግሞ ወያኔን 3 ጊዜ መጣ፣ 3 ጊዜ ወገራት። ይሄው ነው ይሄው የምትሉት ሰው ነው። ምንድነው የሌለ ታሪክ ስለ ትላንት የምታወሩልን? የሌለ ታሪክ ፈጥራችሁ ስለ ከትላንት ወዲያ እንዲህ ነበር እንዲህ ሆኖ ነበር በዚህ ጋር ሆኖ ነበር። ያን እኮ የነበረው ሰራዊት በሙሉ የለም መለየው አድርጎ እየለመነ ነበር። ስለዚህ ልታወሩልኝ አትችሉም። በፈረሰ ስርዓት ውስጥ ባለና በተገነባ ስርዓት ውስጥ ግን ፊልድ ማርሻል ታውቁታለህ። እኛ ነው የምትሸውዱን። ትላንት እኮ በደርግ ጊዜ የነበረው የኢትዮጵያ ሰራዊት ያለምንም ሁኔታ ያ የኢትዮጵያ ሰራዊት በደርግ ጊዜ የነበረው ምን ሆኗል? በሙሉ ሰራዊቱ ፈርሷል። ሁሉም ሰራዊት እዛ ውስጥ የነበረው ግፍ ተሰርቶበታል በዓለም አቀፍ ኃይል። በዛ ሰራዊት ውስጥ ስለነበረው ባናውቅም በእነዚህ 2 10 ዓመታት 20 ዓመታት ውስጥ ግን ፊልድ ማርሻል ብርሃኑ ጁላን እናውቀዋለን። 45 ዓመት በጽናት ውትድርና ውስጥ ያገለገለ መሆኑን እናውቀዋለን። ወያኔን ድጋሚ እንዳትነሳ አድርጎ ሸርተቴ በሸርተቴ እስክትሆን ሰማይ ግንባሯን እስከሚገጨው እንድትፈረጥጥ ያደረገ ጀግና መሆኑን እናውቃለን። ሻቢያን አከርካሪዋን የሰበረ ሁለቱንም እኮ ቀጥቅጧቸዋል። ደስ የሚል
ከዛ በኋላ ይሄው ፋኖ የሚባል ጃውሳ 2017 ገባለሁ አለ። አላወቀውም ፊልድ ማርሻል ብርሃኑ ጁላ። ተው አላችሁ፣ ተው ፉንፉና አላችሁ። እንዲህ ነው እኮ ያለው። ተው ፊንፊና አላችሁ፣ ተው አላችሁ። እምቢ አላችሁ። ቀበሌ ይዛችሁ አታውቁ። አንዱ በፊልድ ማርሻል ብርሃኑ ጁላ ወታደራዊ አመራር ነው። ቀበሌ ይዘህ ማታውቀው ትገባለህ፣ ፎቶግራፍ ትነሳለህ፣ ሮጦ ትወጣለህ። የፎቶግራፍ ፖለቲካ ከግብጽ ብር እንዲመጣልህ ዲያስፖራው ገንዘብ እንዲያፈስ ከተማ ውስጥ ገባና እዚህ ጋር የለም ሰራዊት በእናታችሁ ይሁልኝ፣ ተደዋወል፣ መንገድ ላይ ባንዳ ምናምን ሌላ ባንዳ ደውል፣ ትደዋወልና በሌለ ስልክ ከዛ መከላከያ መጣ ሲባል ፈርጥጠህ ትወጣለህ። ከዛ በኋላ ፎቶግራፍ ተነስተህ ትበላለህ። ይሄ ፊልድ ማርሻል ነው። 2017 እናንተ እንገባለን አላችሁ። የት 4 ኪሎ እንገባለን፣ ኦሮሞን ሰብረን የአባታችን ምኒልክ ቤተመንግስት እንገባለን አልክ። አይደለም ኦሮሞን ሰብረህ አባትህ ምኒልክ ቤተመንግስት ልትገባ ይቅርና ቀበሌ እንዳትይዝ ያደረገ ፊልድ ማርሻል ብርሃኑ ጁላ ነው። ስለዚህ የማንም ባንዳ እና የማንም ባዳ በዚህ ሰዓት ላይ ፊልድ ማርሻል ላይ ብትንጫጫ እቺን ታክል ለውጥ አታመጣም። እነግርሃለሁ። አስተያየቶችን እያነበብኩ ሄዳለሁ። ውብሸት የሱፍ ፊልድ ማርሻል ብርሃኑ ጁላ ይቅርና ማሰልጠኛ ያለ ምን ወታደር ራሱ ጀግና ሀገር ወዳድ በሀገሩ የማይደራደር የምናከብራቸው የምንወዳቸው ናቸው። ድል ድምቀት ለሀገሬ ክብር ኢትዮጵያ ለሰራዊቱ። ዋው! እያንዳንዱ ሰራዊት እንዳልከው ፕሮፌሽናል ኤቲካል በስነ ምግባር የተመሰከረለት በሰላም ማስከበር በሄደበት ቦታ ሁሉ ለውጥ የሚያመጣ በምንም አይነት ወታደራዊ ቁመና ያለው የኢትዮጵያ ሰራዊት በዩናይትድ ኔሽንስ ውስጥ ቁጥር 1 ተፈላጊ ነው። ፊልድ ማርሻል አንዱ የዘፈናችሁት ይሄ የሚማረክ ነው ወይ ምናምን ብላችሁ እዛ ጋር ከኋላ ሚሊሻ ሰብስባችሁ እና የተወሰነች አንድ ሻምበል ከፊት ለፊት ስትመጣ በባንዳዎች የተያዘች ይዛችሁ ፎቶ አነሳችሁ። እሱ አይደለም የኢትዮጵያ መከላከያ ሰራዊት ዛሬ ብሩንዲን ሰላም እያስከበረ ነው። ሩዋንዳ፣ ላይቤሪያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ ቀጥ አድርጎ ሶማሊያን የያዘው ይሄ መከላከያ ሰራዊታችን ነው። ዓለም የሚፈልገው ፊልድ ማርሻሉ ያሉት እሱን ነውና በጣም ከልብ ነው የማመሰግነው። ሌላ አስተያየት ከታች አለ። ሜላት ኮድ ማንም ባንዳ ቢነሳ አብቹም መከላከያ ሰራዊቱም ኢትዮጵያን በሁሉናችን የመጣ ሻቢያ ሞያኔን ፋኖም ይደቆታል። ትክክል ሜላት ኮድ በጣም አመሰግናለሁ። እንዳልሽው እኮ አሳይተናቸዋል። ሁለቱንም በዘመቻ ፀሐይ ግባት አሳይተናቸዋል ሻቢያዎችን። ወያኔን ደግሞ 3 ጊዜ በቅርቡ የዛሬ እኮ ገና ክራንች ላይ ሰው እኮ ጠጎለታል። ዊልቸር ላይ አለ። በመቶ ሺዎች ወጣት አስረግፈዋል። በክቡር መስዋዕትነት በአጭር ጊዜ ውስጥ ከምዕራብ ከምስራቅ ከደቡብ የመጣው ሰራዊት ከኢትዮጵያ ሕዝብ ጋር ሆኖ አፈር አስበልቷቸዋል። ሜላት ኮድ አመሰግናለሁ። ይሄ ነው በውጭ ሀገር ያለው ባንዳ ምንም አያመጣም የሚል ጨምረሻል። እንዳልሽው ባንዳው ይጮሃል። ውሻ ለበላበት ነው የሚጮህ። ታስሮም ሰንሰለት ይዞትም እያወቀ አጥር ትልቅ ግንብ ኖሮም ግንብ እንደማያልፍ እያወቀ ውሻ ይጮሃል። ውሻ ሰው ባለፈ ቁጥር ይጮሃል። የሚጮኸው ለሚበላበት ነው። ይሄ ውጭ ሀገር ያለው ሜሊ እንደተናገርሽው በጣም ሰርፕራይዝ የሚያደርግሽ እኮ ባንዳ መሆኑ ብቻ አይደለም፣ ዜጋ አይደለም፣ ምንም ሰርቶ አያውቅም። እዚህ አሜሪካ የሆነ እየሰራሁ ነው፣ በአደባባይ እየተናገርኩ ነው፣ ታክስ እየከፈልኩ ነው፣ እንደዚህ አድርጌ የታክስ ወረቀት ማውጣት እችላለሁ። ሰርቶ እኮ አያውቅም። እዚህ እየተተመከመከ የሚኖር ነው። ግን ሲንጠራራ ታያለሽ። ምን ይደረግ? ይሄ የድር አግዳሚ አይተሽ ከሆነ ሁሉም ሰው እኩል ይቀመጥበታል። የቀበሌ ወንበር ስብሰባ ሲኖር ሁሉም ሰው ማህበራዊ ሚዲያ ደግሞ የበለጠ እንዳልኩሽ ማህበራዊ ሚዲያ ደግሞ ጭራሽ ሊገናኙ የማይችሉትን ሎሬትና አንድ ተራ መደዳ ያስቀምጣል። ስለዚህ በጣም ነው የማመሰግነው ተሳትፎ እያደረጋችሁ ያላችሁት ጀግኖቼ እና ፊልድ ማርሻላችንን በተመለከተ ሌሎችም ሀሳቦች ካሏችሁ ወላ ጎጠኛ ናና ጻፍ። አንብቤልህ አላጠፋብህም። አንብቤልህ ደም እንዳሸር ማድረግ እችላለሁ። ትናንት ተማርከው ነው የኢትዮጵያ መከላከያ ሰራዊት ሆኖ ከነ ብርጋዴር ጀነራል ካሳይ ጨመዳ ጀምሮ አሉ የሚባሉ ሁሉም ጀግኖች ከነሱም በላይ የነበሩ ማረግ ያላቸው ጀግኖች በሙሉ የመከላከያ ሰራዊቱ በደርግ ጊዜ የነበረው ፈርሷል። ስለዚህ ስለማን ነው የምታወሩልን? ማን ነው የምትሸውዱት? ማንን ነው የምትሸውዱት? ሙሉ ሰራዊቱ መለዮ አድርጎ እንዲዋረድና እንዲለምን አድርገውታል። ፊልድ ማርሻሉ ባይለምኑ መለዮ የሚያደርጉ ባይሆኑም ከደና ቤተሰብ ከደና አካባቢ የወጡ ቢሆኑም ፊልድ ማርሻሉ ግን ማጠቃለያ ያላደርግላችሁ ይሄን ንግግሬን። ፊልድ ማርሻሉ ግን እያንዳንድሽን አፈር አስበልተዋል። አሁን የምትጫጭው ለምንድን ነው? የአሰብ ወደብ ሊመለስ ነው። ስለዚህ ደግሞ ይኸውልህ ጉሮሯችሁ ይዘጋል። ከዚህ በኋላ ምን እንደምትተነትኑ እናያለን። የአሰብ ወደብ ተመልሶ ቀይ ባህርን የአሰብ ወደብ ከተመለሰና ኢትዮጵያ ተረጋግታ ከያዘችው እኔ ፖለቲካ አቆማለሁ ይላል ባንዳው ልደቱ።
እንዲህ ባላል ሲጀመር አንተ ፖለቲካ የምታቆመው ለአንድ አረፍተ ነገር ነው። እንዲህ አይነት ጭንቅላት ያላቸው ሰዎች ናቸው ፊልድ ማርሻሉ የሚሰድቡት። እኔ ያልኩት ካልሆነ የአሰብ ወደብ የምትታገልለት ዓላማ የአሰብ ወደብ እንዳያያዝ ነበር ማለት እኮ ነው። የአሰብ ወደብ ሆኖ ተረጋግቶ የሚኖር ከሆነ እኔ ፖለቲካ አቆማለሁ። ፖለቲካ ውስጥ የገባህበት ዓላማ ሰው ፖለቲካ ውስጥ ሲገባ ትክክለኛ ፖለቲከኛ ከሆነ ለሀገሬ ይጠቅማለሁ የማስተላልፋቸው አይዲዮሎጂካል ፍልስፍናዎች፣ ፊሎሶፊዎች ወይም የርዕዮተ ዓለም አመለካከቶች የኢትዮጵያን ሕዝብ ሊጠቅሙት ይችላሉ። በልማቱ ኢኮኖሚያዊ መስኩ ፋይናንሱን በማሳደግ ረገድ በባህላዊ፣ ሃይማኖታዊ፣ ፖለቲካዊ እና የመሳሰሉ ዘርፎች ውስጥ ለውጥ የሚያመጣ የአመለካከት ለውጥ ፓራዳይም ሺፍት አቲቱድናል ቼንጅ ቢሄቪየራል ቼንጅ የሚያመጣ ነገር ፈጥራለሁ ፋውንዴሽናል የሆነ ኮንሴፕት አመጣለሁ ብለህ ነው እንጂ የምትሳተፈው ፖለቲካ ውስጥ እኔ ያልኩት ነገር ካልተሳካ የአሰብ ወደብን ኢትዮጵያ ይዛ ከተረጋጋች ፖለቲካ አቆማለሁ ማለት በራሱ አረፍተ ነገሩ የወራዳነት ጥግ ነው።